እርሶ ፓሪስ ወይም ሲንጋፖር ያሉ ቢመስሎትም ያሉት አፍሪካ ውስጥ ነው። በዓለም ላይ ካሉ ንጹሕ ከተሞች ተርታ የምትሰለፍ፣ በጎዳናዎቿ ላይ አንድም ወረቀት የማይገኝባት፣ እንዲሁም የሴቶች ውበትና ጥንካሬ የሀገሪቱ ምልክት የሆነባት ምድር ሩዋንዳ ነው ያሉት። ከ30 ዓመታት በፊት ዓለም ስለ ሩዋንዳ ሲሰማ የሚያስበው ደምና ጦርነትን ብቻ ነበር። ዛሬ ግን ያ የጥፋት ጭስ ተወግዶ ሩዋንዳ የአፍሪካ የቴክኖሎጂ ማዕከልና የሰላም ተምሳሌት ናት። የፕላስቲክ ከረጢት መጠቀም በሕግ የሚያስቀጣባት፣ በወር አንድ ቀን መላው ሕዝብ ወጥቶ ጎዳና የሚያጸዳባትና በዓለም ላይ በፓርላማዋ ውስጥ ከፍተኛ ቁጥር ያላቸው ሴት መሪዎችን የያዘች ድንቅ ሀገር ሩዋንዳ። የሩዋንዳ ውበት በከተሞቿ ንጽሕና ብቻ የሚያበቃ አይደለም። የቆንጆዎች ሀገር የምትባለው በምክንያት ነው። የሩዋንዳ ሴቶች በተፈጥሮ የታደሉት ረጅምና ቀጥ ያለ ቁመናቸውና ብሩህ ፊታቸው የሀገሪቱ ሌላኛው ማራኪ ገጽታ ነው። የሩዋንዳ ሴት ውበት ግን ከቆዳ በላይ ነው። በጥንካሬያቸው፣ በሥራ ወዳድነታቸውና ሀገሪቱን ከውድቀት በማንሳቱ ረገድ በተጫወቱት ታላቅ ሚና ምክንያት ውበታቸው የላቀ ትርጉም አለው። እነዚያ ኢንታሪ ወይም አንበሳ ተብሎ የሚጠሩት የሩዋንዳ ቆንጆች ዛሬ ሀገሪቱን በዓለም መድረክ ከፍ አድርገው እያስጠሩ ይገኛሉ። ለመሆኑ ሩዋንዳ በሦስት አስርት ዓመታት ውስጥ ይህን ታምራዊ ለውጥ እንዴት ልታመጣ ቻለች? ስር የሰደደውን የዘርና የእርስ በርስ ጥላቻ ወደ አስደናቂ ውበትና እድገት የቀየሩት በምን አይነት ጥበብ ነው? አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የቻናላችን ተከታታዮች። በዛሬው ዝግጅታችን ከሺህ ተራሮች በስተጀርባ ያለውን የሩዋንዳን ታላቅነትና የቆንጆቿን ምስጢር እንቃኛለን። ከኪጋሊ ዘመናዊ መንገዶች እስከ ተራራ ጎሪላዎች መኖሪያ ድረስ የምናደርገውን ጉዞ እንድትከታተሉ በአክብሮት ጋበዝን። አብራችሁን ቆዩ። ዛሬ በኪጋሊ ጎዳናዎች ላይ የሚታየውን ሰላምና ውበት የሚያይ ሰው ከ32 ዓመታት በፊት እዚህ ምድር ላይ የተከሰተውን አስከፊ ገሃነም ለማመን ይከብደዋል። እንደ አውሮፓውያኑ አቆጣጠር በ1994 ሩዋንዳ በሰው ልጅ ታሪክ ውስጥ እጅግ አስከፊ ከሚባሉ የጨለማ ቀናት ውስጥ ወድቃ ነበር። በመቶ ቀናት ውስጥ ብቻ ከ800 ሺህ በላይ ንጹሐን ዜጎች በገጀራና በጥይት ተጨፍጭፈዋል። ሀገሪቱ በሬሳ ተሞልታ መዋቅሯ ፈርሶ ተስፋም ተቆርጦባት የሞተች አገር ተብላ ተፈርጃ ነበር። ከዚያ የጨለማ ውድቀት ማግስት ሩዋንዳውያን አንድ ትልቅ ውሳኔ ወሰኑ። በጥላቻ መቀጠል ሀገርን ያጠፋል እንጂ አያለማም የሚል። ጦርነቱ እንዳበቃ መሪዎቻቸውና ሕዝቡ የወሰዱት እርምጃ ለዓለም ትልቅ ትምህርት የሚሰጥ ነበር። የመጀመሪያውና ትልቁ እርምጃ የዘር ማንነትን ከመታወቂያ ላይ ማጥፋት ነበር። እኔ ሁቱ ነኝ፣ እኔ ቱትሲ ነኝ የሚሉ ክፍፍሎችን ሰርዘው እኔ ሩዋንዳዊ ነኝ በሚል አዲስ የአንድነት ስም ተኩት። ሩዋንዳን ከሌሎች ሀገራት ለየት የሚያደርጋት ጋቻቻ የተባለው ባህላዊ የፍትሕ ሥርዓቷ ነው። በሺዎች የሚቆጠሩ በደል አድራሾችና ተበዳዮች በአንድ መንደር ዛፍ ስር ቁጭ ብለው በደለኛ ጥፋቱን እንዲያምን ተበዳይም ይቅርታ እንዲያደርግ ተጠየቀ። ይህ በዓለም ታሪክ ታይቶ የማይታወቅ የእርቅ ጉዞ ነበር። ገዳይና ሟች ቤተሰብ ጎን ለጎን ተቀምጠው ሀገራቸውን መገንባት ጀመሩ። ያ የ1994ቱ ጠባሳ አልጠፋም። ነገር ግን ያ ጠባሳ ጥላቻን ሳይሆን ዳግመኛ እንዲህ አይነት ጥፋት አይደርስም የሚል ብርቱ ቃል ኪዳንም ፈጠረ። ሩዋንዳ ከውድቀት የተነሳችው በውጭ እርዳታ ሳይሆን በውስጥ ይቅርታና በአንድነት መንፈስ ነው። ያ ትውልድ ደሙን አፍስሶ ሀገሩን ካጠፋበት ፍርስራሽ ላይ የዛሬው ወጣት ላቡን አፍስሶ ውብ ሀገርን እየገነባ ይገኛል። ዛሬ ሩዋንዳ ስትጠቀስ የጦርነት ምሳሌ መሆኗ ቀርቶ የይቅርታና የትንሣኤ ዓለም አቀፍ ምልክት ሆናለች። ታዲያ ይህ ከሞት የተነሳ ማኅበረሰብ የከተሞቹን ንጽሕናና ሥርዓት እንዴት እንዲህ በአጭር ጊዜ ሊገነባ ቻለ? ኪጋሊን የአፍሪካ ጽዱ ከተማ ያደረጋት ያ ኡሙጋንዳ የተባለው ምስጢር ምንድን ነው? ቀጥለን እንመልከተው።
ወደ ሩዋንዳ ዋና ከተማ ኪጋሊ ሲገቡ መጀመሪያ የሚገርሙት ነገር የመንገዶቹ ጥራት ወይንም የሕንፃዎቹ ውበት አይደለም። ይልቁንም በዐይኑ የሚፈልጉትን ነገር ማጣት ነው። አዎ፣ በኪጋሊ መንገዶች ላይ አንድም የላስቲክ ቁራጭ፣ የወረቀት ቅዳጅ ወይም የተጣለ ትርፍራፊ ነገር አያገኙም። ይህ ንጽሕና በአጋጣሚ የመጣ ሳይሆን በጠንካራ ሕግና ኡሙጋንዳ በሚባል ጥልቅ ባህላዊ ፍልስፍና የተገነባ ነው። ኡሙጋንዳ ማለት በቀጥታ ሲተረጎም ለጋራ ግብ በአንድነት መቆም ማለት ነው። በየወሩ የመጨረሻ ቅዳሜ በሩዋንዳ ምድር እንቅስቃሴ ሁሉ ይቆማል። ሱቆች ይዘጋሉ፣ መኪኖች ይቆማሉ፣ የትራፊክ እንቅስቃሴም አይኖርም። ከጠዋቱ 2 ሰዓት እስከ ቀኑ 5 ሰዓት ድረስ ከፕሬዝዳንቱ ጀምሮ እያንዳንዱ ዜጋ ወደ ጎዳና ይወጣል። ሚኒስትሮችና ተራ ሠራተኞች ሀብታምና ድሃ ሳይባባሉ ጎን ለጎን ሆነው ጉድጓድ ይቆፍራሉ፣ አጥር ያጥራሉ፣ የፈረሱ ቤቶችን ይጠግናሉ፣ እንዲሁም አካባቢያቸውን ያጸዳሉ። ይህ ሥራ ብቻ ሳይሆን የሀገር ፍቅር መገለጫና የአንድነት ማሳያ ነው። ሩዋንዳ የፕላስቲክ ከረጢቶችን ወይም ፕላስቲክ ባክስን በማገድና በምትኩ የወረቀት ከረጢቶችን በመጠቀም በዓለም ቀዳሚ ከሆኑ ሀገራት አንዷ ነች። ወደ ሩዋንዳ አየር ማረፊያ ሲገቡ በሻንጣዎት ውስጥ ላስቲክ ካለ ይወረሳል። ይህ ጥብቅ ሕግ ከተማዋን እንደ መስታወት ጥርት ብላ እንድትታይ አድርጓታል። ነገር ግን የኪጋሊ ንጽሕና ከውጫዊ ገጽታው በላይ ትልቅ ትርጉም አለው። ሩዋንዳውያን ንጹሕ አካባቢ ንጹሕ አእምሮንና የተከበረ ሕዝብን ይፈጥራል ብለው ያምናሉ። አንድም ሩዋንዳዊ በከተማው ጎዳና ላይ ቆሻሻ ሲጥል አይታይም። ምክንያቱም የከተማዋ ንጽሕና የራሱ የቤቱ ንጽሕና እንደሆነ ያስባልና። ይህ የጋራ ሥራ ሕዝቡን ከመቼውም ጊዜ በላይ አስተሳስሮታል። በጦርነቱ ወቅት ተለያይተው የነበሩ ጎረቤቶች ዛሬ በኡሙጋንዳ ቀን አብረው አካባቢያቸውን ሲያለሙ ይውላሉ። ሥራው ሲያበቃም ሁሉም ተሰብስበው ስለ ማኅበረሰቡ ችግሮች ይወያያሉ፣ መፍትሔም ያበጃሉ። ኡሙጋንዳ ሩዋንዳን ንጹሕ ብቻ ሳይሆን እጅግ ሰላማዊና የተባበረች አገር አድርጓታል። ሩዋንዳን የሺህ ተራሮች አገር ብቻ ሳይሆን የቆንጆዎች አገር የሚያሰኛት ሌላኛው ትልቅ ምስጢር የሴቶቿ ተፈጥሯዊ የውበት ጸጋ ነው። በኪጋሊ ጎዳናዎች ላይ ሲጓዙ በዐይነ ቁራኛ የሚመለከቱት ነገር ቢኖር የሩዋንዳን ሴቶች ማራኪ ውበትና ቁንጅና ነው። የሩዋንዳ ሴቶች በተፈጥሮ የታደሉት ረጅምና ቀጥ ያለ ቁመና፣ ጠይምና ጥራት ያለው ቆዳ እንዲሁም የረጋና በራስ መተማመን የሚታይበት ፊታቸው በዓለም ዙሪያ ለየት ያለ ስም እንዲሰጣቸው አድርጓል። በርካቶች የሩዋንዳ ሴቶችን ውበት ከሰማይ የተሰጠ ልዩ ስጦታ ነው ብለው ይገልጹታል። ሆኖም የሩዋንዳ ሴቶች ውበት ከቆዳ በላይ ነው። በባህላቸው ኢንታሬ ወይም አንበሳ እየተባሉ የሚጠሩት እነዚህ ሴቶች ውበታቸው ከጥንካሬያቸውና ከሥራ ወዳድነታቸው ጋር የተቆራኘ ነው። የዛሬዋ ሩዋንዳ ከውድቀት እንድትነሳና የብልጽግና ጎዳና ላይ እንድትገኝ የሴቶቹ ድርሻ ወደር የለውም። እንደ አውሮፓውያኑ አቆጣጠር በ1994 እልቂት ወቅት ወንዶች በብዛት ሲያልቁ ሀገሪቱን ከፍርስራሽ የማንሳቱን ከባድ ኃላፊነት የተሸከሙት ሴቶቹ ነበሩ። በዚያ በጨለማ ወቅት ልጆቻቸውን ብቻ ሳይሆን ሀገራቸውንም ታድገዋል። ዛሬም ድረስ ያ የጥንካሬ ውበት በፊታቸው ላይ ይነበባል። ይህ የሴቶች ጥንካሬ ሩዋንዳን በዓለም መድረክ ታሪካዊ ቦታ እንድትይዝ አድርጓታል። ሩዋንዳ በዓለም ላይ በፓርላማዋ ውስጥ ከፍተኛው የሴቶች ቁጥር የሚገኝባት ቀዳሚ ሀገር ነች። ከ60 በመቶ በላይ የሚሆነው የፓርላማ መቀመጫ በሴቶች የተያዘ ሲሆን ይህም እንደ አሜሪካና አውሮፓ ያሉ የበለጸጉ ሀገራት እንኳን ያላሳኩት አስገራሚ ውጤት ነው። በሩዋንዳ ሴት መሆን ማለት በቤት ውስጥ መወሰን ማለት አይደለም። ይልቁንም ሀገርን መምራት፣ ሕግ ማውጣትና ለውጥ ማምጣት ማለት ነው። ሴቶች በኢኮኖሚውም ዘርፍ ግንባር ቀደም ናቸው። በቡና ምርት፣ በንግድና በቴክኖሎጂ ዘርፎች የሩዋንዳ ቆንጆዎች ታላቅ ሥራ እየሠሩ ይገኛሉ። የሩዋንዳ መንግሥት ሴቶችን ማብቃት ማለት ማኅበረሰብን ማብቃት እንደሆነ በጽኑ ያምናል። ለዚህም ነው ሴቶች የፈለጉትን ትምህርት እንዲማሩና በፈለጉት የሥራ መስክ እንዲሰማሩ ሰፊ ዕድል የተመቻቸላቸው። የሩዋንዳ ሴቶች የውበት ምስጢር በለበሱት ውድ ልብስና ጌጣጌጥ፣
ወይም በተቀቡት ኮስሞቲክስ የሚገለጽ አይደለም። ይልቁንም በልባቸው ውስጥ ባለው ጽናት፣ ለሀገራቸው ባላቸው ፍቅርና በዐይኖቻቸው ውስጥ በሚታየው ተስፋ ላይ ነው። ይህ ከውስጥ የሚመነጭ ውበት ነው ሩዋንዳን የቆንጆች ምድር ያሰኛት። የሩዋንዳ ሴት በአንድ እጇ ልጇን እያሳደገች በሌላ እጇ ደግሞ ሀገሯን ወደፊት የምትገፋ ብርቱ እናትና መሪ ነች። ሩዋንዳ በከተሞቿ ንጽሕናና በሴቶቿ ውበት ብቻ አትታወቅም። በቴክኖሎጂና በተፈጥሮ ጥበቃም የአፍሪካ ቀዳሚ ተምሳሌት ነች። ወደ ገጠራማውና ተራራማው የሀገሪቱ ክፍል ስንጓዝ ሩዋንዳ በዓለም ላይ ካሏት እጅግ ውድ ቅርሶቿ አንዱን እናገኛለን። እነዚህም ብርቅዬዎቹ የተራራ ጎሪላዎች የሚባሉት ናቸው። በዓለም ላይ በጣት የሚቆጠሩት እነዚህ እንስሳት በሩዋንዳ የእሳተ ገሞራ ብሔራዊ ፓርክ ውስጥ ጥብቅ ጥበቃ ይደረግላቸዋል። ቱሪዝምን የኢኮኖሚዋ ዋነኛ ምሰሶ ያደረገችው ሩዋንዳ ጎሪላዎችን ለማየት የሚመጡ ቱሪስቶች ከፍተኛ ክፍያ እንዲከፍሉ ታደርጋለች። ይህ የሚደረገው ለስስት ተብሎ ሳይሆን ከቱሪስቶች የሚገኘው ገቢ 10 በመቶ በቀጥታ በአካባቢው ላሉ ማኅበረሰቦች ትምህርት ቤትና ሆስፒታል ግንባታ ስለሚውል ነው። ሩዋንዳውያን ተፈጥሮን መጠበቅ ለራሳቸው ሕልውና መሆኑን ስለተረዱ ዛሬ ጎሪላዎች ከጠላትነት ወደ ሀገር ሀብትነት ተቀይረዋል። ወደ ሩዋንዳ ቴክኖሎጂ ስንመለስ ሩዋንዳ የአፍሪካ ሲሊከን ቫሊ ለመሆን በከፍተኛ ፍጥነት እየገሰገሰች ነው። በዓለም ላይ ለመጀመሪያ ጊዜ በድሮን አማካኝነት የሕክምና ቁሳቁሶችንና ደምን ከከተማ ራቅ ወዳሉ ገጠራማ አካባቢዎች በማጓጓዝ ታሪክ ሰርታለች። በመኪና ሰዓታትን የሚፈጅ ጉዞ በሩዋንዳ ሰማይ ላይ በሚበሩ ድሮኖች በደቂቃ ውስጥ ይከናወናል። ይህ የፈጠራ ሥራ በሺዎች የሚቆጠሩ እናቶችንና ሕፃናትን ሕይወት ከሞት እየታደገ ይገኛል። በተጨማሪም ሩዋንዳ ኪጋሊ ውስጥ የፈጠራ ከተማ ወይም ኢኖቬሽን ሲቲ በመገንባት ላይ ትገኛለች። ትልልቅ የዓለም ኩባንያዎችና የቴክኖሎጂ ተማሪዎች ወደ ሩዋንዳ እየጎረፉ ነው። ኢንተርኔት በሀገሪቱ በሁሉም ማዕዘናት ተደራሽ እንዲሆን የተደረገ ሲሆን መንግሥት አገልግሎቶቹን በሙሉ ወደ ዲጂታል ቀይሯል። ሩዋንዳ ሀብታም ሀገር ለመሆን የግድ ነዳጅ ወይም ወርቅ አያስፈልግም። ይልቁንም በሰው ልጅ አእምሮና በቴክኖሎጂ መበልጸግ ይቻላል የሚል ትልቅ ትምህርት ለዓለም እያስተማረች ነው። ባጭሩ ሩዋንዳ ማለት በአንድ በኩል ጭጋግ የለበሱ ጥንታዊ ተራራዎቿንና ጎሪላዎቿን የምትንከባከብ፣ በሌላ በኩል ደግሞ በቴክኖሎጂ ወደፊት የምትገሰግስ ብልህ ሀገር ነች። ሩዋንዳ ከዘመናዊነቷና ከንጽሕናዋ በስተጀርባ ጥልቅና ማራኪ የሆነ ማኅበራዊ ሕይወት ያላት አገር ናት። የሩዋንዳውያን የዕለት ተዕለት ኑሮ በመከባበር በዝምታና በታላቅ ጨዋነት የተሞላ ነው። በኪጋሊም ሆነ በገጠር መንደሮች ስትጓዙ ሰዎች እርስ በእርስ ያላቸው ቅርርብና እንግዳ ተቀባይነት ልብን ይነካል። ለሩዋንዳውያን ቤተሰብና ጎረቤት የሕይወት ትልቁ ምሰሶች ናቸው። ወደ ምግብ ባህላቸው ስንመጣ የሩዋንዳ ምግብ ልክ እንደ ሕዝቧ ሁሉ የተረጋጋና ከተፈጥሮ ጋር የተቆራኘ ነው። ዋነኛው ተወዳጁ ምግባቸው ኡጋሊ የሚባል ሲሆን ከድንች ከባቄላና ኢሶምቤ ከተባለው ከድንች ቅጠል የሚዘጋጅ ጣፋጭ ወጥ ጋር ይቀርባል። የሩዋንዳ ብሮሼት ወይንም የተጠበሰ ሥጋ በየመንገዱ ዳር የሚገኝና በቱሪስቶች ዘንድ እጅግ ተወዳጅ የሆነ ምግብ ነው። ነገር ግን ሩዋንዳን በዓለም የታወቀች ያደረጋት ድንቅ ቡናዋና ሻይዋ ነው። በሺህ ተራሮች ላይ የሚበቅለው የሩዋንዳ ቡና በዓለም ላይ ካሉ ምርጥ ቡናዎች ተርታ የሚመደብና የሀገሪቱ የኩራት ምልክት ነው። ጥበብና ባህል በሩዋንዳውያን ደም ውስጥ ያለ ድንቅ ጸጋ ነው። የሩዋንዳ ኢንቶሬ የተሰኘው ዳንስ በዓለም ላይ ካሉ ማራኪ ባህላዊ ጭፈራዎች አንዱ ነው። ወንዶቹ የጦር መሣሪያና የፀጉር ጌጥ አድርገው የአንበሳን እንቅስቃሴ እየመሰሉ ሲጨፍሩ፣ ሴቶቹ ደግሞ ኡሙሻና የተባለውን ውብ ባህላዊ ልብስ ለብሰው እንደ ወፍ ክንፋቸውን ዘርግተው የሚጨፍሩት ዳንስ የጥንካሬና የጸጋ መገለጫ ነው። ሌላው የሚገርመው የሩዋንዳ ጥበብ
ኢሚጊንጎ የተባለው የቤት ውስጥ ስዕል ነው። ይህ ጥበብ ከከብቶች እበትና ከተፈጥሮ ቀለማት የሚሠራ ሲሆን በጂኦሜትሪ ቅርጾች የተዋቀረ ድንቅ ጌጥ ነው። ሩዋንዳውያን ይህንን ጥንታዊ ጥበብ ጠብቀው በማቆየት ዛሬም ቤቶቻቸውንና ሆቴሎቻቸውን ያስውብበታል። የሩዋንዳ ማኅበራዊ ሕይወት ኡጋካንዩ ወይም በመከባበር ላይ የተመሠረተ ነው። ሰዎች በመንገድ ላይ ሲገናኙ በሰላምታና በፈገግታ ነው የሚቀበሏችሁ። መጠጥ ቤቶችና ካፌዎች የሰላማዊ ውይይት ቦታዎች ናቸው። ሩዋንዳ ውስጥ ስትሆኑ የሚሰማችሁ ስሜት ደህንነትና ሰላም ነው። ይህ ማኅበራዊ ትስስር ነው ሩዋንዳን ከመጥፋት መልሶ የገነባው። የሩዋንዳ ታሪክ በዓለም አቀፍ መድረክ ላይ የሚነገር ተራ የስኬት ታሪክ አይደለም። ይልቁንም የሰው ልጅ ወኔና ጽናት ካለ ከማንኛውም ጥቁር ገደል ውስጥ ወጥቶ ብርሃን ላይ መቆም እንደሚቻል የሚያሳይ ሕያው ምስክር ነው። ሩዋንዳውያን ለዓለም ያሳዩት ትልቁ ቁም ነገር አንዲት አገር ለመበልጸግ የግድ የተፈጥሮ ነዳጅ ወይንም ወርቅ ላያስፈልጋት እንደሚችል ነው። እውነተኛው ሀብት በምድር ውስጥ የተቀበረው ማዕድን ሳይሆን በሕዝቡ ልብ ውስጥ ያለው አንድነት፣ ይቅርታና ለነገ የሚሰነቅ ራዕይ መሆኑን በተግባር አሳይተዋል። ዛሬ ሩዋንዳ ስትጠቀስ የጦርነትና የረሃብ ምሳሌ መሆኗ ቀርቶ የሰላም፣ የንጽሕና፣ የቁንጅና፣ የሴቶች ውበትና ጥንካሬ መገለጫ ሆናለች። ከኪጋሊ ንጹሕ ጎዳናዎች እስከ ተራራ ጎሪላዎቿ መጠለያ፣ ከቴክኖሎጂ ግስጋሴዋ እስከ ቆንጆና ለግላጋ ሴቶቿ ውበት ድረስ ሩዋንዳ አፍሪካዊ መሆን ኩራት መሆኑን ዳግም መስክራለች። የሩዋንዳ ስኬት ለሌላው አፍሪካዊ የሚሰጠው መልእክት እነሱ ከቻሉ እኛም እንችላለን የሚል ነው። የዛሬው መሰናዷችን ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አግዙ። ተጨማሪ አነቃቂና አስገራሚ የዓለም ታሪኮች በየጊዜው እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርጉ። ስለ ተከታተላችሁን ከልብ እናመሰግናለን።